ከጥቂት ዓመታት በፊት በአዲስ አበባ ጎዳናዎች ላይ የሚንከራተት አንድ ወጣት ነበር። በኪሱ አንድ ሳንቲም የለውም። የለበሰው ልብስ ተሟጧል። ቤተሰቦቹና ጓደኞቹ ከንቱ ነው ብለው ተስፋ የቆረጡበት ልጅ ነበር። ነገር ግን በልቡ ውስጥ ማንም ሊያጠፋው የማይችል አንድ ትልቅ እሳት ነበር። እሱም ከመኖር በላይ መትረፍ የሚል ራዕይ ነበር። ቀን በቀን ጫማ እየጠገነ የሚያገኛትን ጥቂት ሳንቲም ለራሱ ሳይሆን ለሚማርበት መጽሐፍ ያውላት ነበር። ሰዎች በዚህ ሆድህ መጽሐፍ ምን ያደርግልሃል እያሉ ይሳለቁበት ነበር። ያ ወጣት ግን የሰው ጩኸት ሳይሆን የውስጡን ድምፅ ማዳመጥ መረጠ። ውድቀቶቹ አልነበሩም ማለት አይደለም። እንዲያውም ውድቀቶቹ የዕለት ተዕለት ምግቡ ነበር።